ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ አይኤፍኤስ በሚል ተከታታይ የማቀርብላችሁ 72ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 26 ነው። እንግዲህ በ71ኛው ቪዲዮ ቫት ፖቴንሻሉን እንዴት አድርገው እንደሰሩት ነው እና እንዴት ነው ከአይኤምኤፍ የምንለየው ብለው ነው ያስቀመጡት። እኔ ማለት ነው ካልተሳሳትኩ ስትጀምሩት የአይኤፍኤሱ አገማመጡ ችግር አለው፣ ዴታው ችግር አለው የሚል ነው። ሌላ ነገር ከአይኤምኤፉ የምንለየው እኛ ኤክስትራፖሌሽን ወይም የዳታ ኢረሩን አስወጥተናል ነው። ምክንያቱም አሁን እዚህ ጋር ያለውን ስትመለከቱት ጠቅላላ የጂዲፒ ኮንትሪቢሽኑ 6.2 ሆኖ እንትኑን ግን ታክስ ቫት ቤዝ ይሆናል ብሎ ስቲሜት ያደረገው 10.6 ኦፍ ጂዲፒ ነው which is like ነው። አይሆንም ነው። እንዴት ይሆናል? ምክንያቱም ከተዋጽኦ በላይ የቫት ቤዝ like ነው የቫት መሰረት ሊሆን አይችልም ነው። the same thing እዚህ ጋር 4 ሆኖ 16 ብሎ ይላል። እንደዚህ አይነት ነገሮች ይታዩበታል። ግብርናው ላይ ደግሞ 33 ሆኖ በጣም አውርዶት 10.5 ነው ቫት ቤዝ ሊሆን የሚችለው አይነት ነገር ይላል። እኛ ግን 25 ነው ያልነው። ስለዚህ እንትኑ ፖቴንሻል ኤስቲሜሽን በእኛና በአይኤምኤፍ መካከል ያለው ልዩነት ብለው የሚሉት የኛ ይሻላል አይነት ነገር ላይክ ነው። ዴታ ኮንሲስተንሲ ማለት ኤክስፕላኔሽን ከሌለው አይኤምኤፍ አይኔ እንደዚህ ያልኩበት ምክንያት እንዲህ ስለሆነ ነው ብሎ የሚያቀርበው ኤክስፕላኔሽን ከሌለው የአይኤፍኤሱ ሞር ሪያሊስቲክ ይመስላል። ላይክ ነው እንደ ዝም ብሎ ከላይ ስታዩት ማለት ነው። ውስጥ ገብታችሁ ሌላ ነገር ሆኖ ማለት ነው። እና እሱን ነው ከፖቴንሻል አኳያ ያሉት ነገር ጠብ የሚል ነገር ብዬ የምለው እሱ ነው። ከዛ ቀጥሎ እንግዲህ እንዴት አድርገው ፖቴንሻሉን እንደሰሩት ነው። ማርኬት አውትፑት እና ኢምፖርቱን ደምረን ሴክተሩ በአጠቃላይ ለሀገር ውስጥ ገበያ ለፍጆታ ያቀረባቸውን ነገሮች ኮንሰምሽን ፋይናሊ ማለት ማይቀናነስ ቫት ሆኖ ለኮንሱመር ያቀረበውን ነገር ነው የምንሰራው። እንደዛ ለማድረግ ማርኬት አውትፑቱን የሴክተሩ ማርኬት አውትፑት ከኢምፖርቱ ጋር ደምረን ከዛ ላይ ኤክስፖርቱን ቀንሰን ኢንተርሚዲየት ኮንሳምፕሽኑን ቀንሰን ኤንድ ፋይናሊ ግሮስ ፊክስድ ላይክ ነው ኢንቨስትመንቱን ቀንሰን ነው። ስለዚህ ኤክስፖርት ተቀንሷል፣ ኢንተርሚዲየት ፕሮዳክት ተቀንሷል፣ ኢንተርሚዲየት ኮንሳምፕሽን ተቀንሷል፣ ኢንቨስትመንት ተቀንሷል ማለት ነው። ይሄ ነው እንግዲህ ያሉት ነው በ71ኛው ቪዲዮ ያየነው ነገር አባውት ፖቴንሻል ማለት ነው። ሶ አክቹዋል ቫቱ ጋር ሲመጡ ቶታል አክቹዋል ቫት ሬቨኒው ኢን ዲስ ስተዲ ኢዝ ቴክን ፍሮም ኦፊሻል ሬቨኒው ሪፖርትስ ነው። ስለዚህ አክቹዋል ቫቱን የወሰድነው ከኦፊሻል ሬቨኒው ሪፖርቶች ላይ ነው ከመንግስት ከራሱ ማለት ነው። እንግዲህ ኦፊሻል ላይክ ነው ኦፊሻል የሚለውን ቃል በአማርኛ ለመተርጎም አስቸግሮኛል። ምን ማለት ነው ኦፊሻል? አይ ዶንት ኖ። We understand that official revenue reports in Ethiopia are reported on a cash basis. That's payment reported on the date they are actually made as opposed to the tax period to which they relate. Okay. The total actual VAT revenue is closest to the measure of AV1 in the IMF undated framework. እንትን ነው አሁን በኢትዮጵያ ደግሞ አሁን ያለው ከቫት ጋር ያለው ችግር ቫቱ አክቹአሊ በካሽ የተከፈለበትን ምንድን ነው የሚባለው? አንድ የሆነ አካውንቲንግ ነበር ነው ማለት የአምና ዕዳ ዘንድሮ ብትከፍሉ የዛሬ በዘንድሮ ነው የሚያስገባላችሁ ቫቱን ማለት ነው። ለምሳሌ ያለፈው አመት ቫት የነበረበት ሰው በዘንድሮ አመት የበጀት አመት ቢያስገባ ባክዴትድ ትራንዛክሽን አያሳልፍም ነው ሲስተም። ለምን እንዴት ነው? ስለዚህ ኦልሬዲ ያኛው ሪፖርትድ ሆኗል አልፏል። የዴታውን ሲግኒፊካንስ አይገባቸውም ልበል ማለት አናሊሲሱ ጥናቱ ምናምን ይመስለኛል። ምክንያቱም በዛ አመት በተካሄደበት አመት ትራንዛክሽኑ ማለፍና ባለፈበት አመት ማንጸባረቅ አለበት የሚል እምነት ነው ያለኝ እኔ ላይክ ነው አይ ፊል ላይክ ዳት እና አይ ዶንት ኖ እንግዲህ እንደዛ ነው የሚያደርገው። የኢትዮጵያ ግን ዛሬ ነው የከፈላችሁት? አዎ የዛሬ ማለት ለምሳሌ አሁን ያለንበት 2018 ነው አይደለም? የ2018 ነው የከፈላችሁት ማለት የ2017 ቫታችሁን መታችሁ 2018 ላይ ተከፍሉ ሪፖርት የሚያደርገው በዚህ አመት ነው እና
እንዴት አይነት እንትን እንደሆነ አልገባኝም። ማለት በየታይሙ ከፋፍሎ የዛና ማድረግ ነበረበት ነው። ስለዚህ ከዚህ የተነሳ 76 እንግዲህ ምንድነው የሚሉት ፉትኖቱ the exception is for VAT refunds where the officially reported figure is the amount allocated for VAT refunds and not the actual ማለት ሪፈንድ ሲያደርግ ግን ሪፈንድ ያደረኩት የባለፈው አመት ነው ማለት ነው። ባክ ዴትድ ፖስት ዴትድ ምናምን እያደረገ ይሰራል ነው ሪፈንድ ሲያደርግ። ቫት ሲሰበስብ ግን በዚህ አመት ከሰበሰበ የባለፈውም አመት ቢሆን የዚህ አመት ቫት ነው ብሎ ነው የሚሰበስበው። እንትን ሪፈንድ ሲያደርግ ግን ከባለፈው አመት ነው የባለፈው አመት ሪፈንድ ነው ብሎ ነው ሪፖርት የሚያደርገው። እንደዛ አይነት ችግር አለ። እንግዲህ ችግር ነው እኔ ችግር ይመስለኛል። ምክንያቱም በየአመቱ የነበረውን አፈጻጸም አታዩትም ማለት ነው እና ከኢኮኖሚው ጋር ከምናምን ጋር ማገናኘት ይከብዳል ነው። ቶታል ከሌላው ከእንቅስቃሴው ከአፈጻጸም ከፖሊሲው ከምናምኑ ጋር ያለው መስተጋብር ምን ይመስላል ብላችሁ ለማየት አስቸጋሪ ያደርገዋል። Total actual VAT revenue is closest to the measure AV1 in IMF undated ነው like ነው ምን ሊሆን ይችላል AV1 ያው እንግዲህ የቻት ጂፒቲ it would be like ነው ያውቀዋል ብለን እናስብና ያውቃል እነሱ መረጃውን ኦንላይን ብዙ ጊዜ ስለሚያስቀምጠው የማወቅ ማለት ለማወቅ ይቀለዋል ብዬ አስባለሁ። What could AV1 mean? What could AV1 mean in the above text? In the above text, alright. It looks like AVI is not an economic term. It's almost so AV1 does not exist in VAT terminology. There is no standard concept. AV1. Tipo ሊሆን ይችላል AV1 that was from ያነባበብ እንትኑ ካራክተሩን በትክክል አላወቁት ሪፕሬዘንት አላረጉት ይሆናል ይላል አንዴ እንግዲህ ትርጉም የለውም እሱ ካለ like it was the document was from IFS commenting on IMF practice if that helps. Alright, yes, that helps a lot. The document. Okay, the most annex, alright. Appendix version 1. Okay, ስለዚህ ምንድነው ነው opposed to the total VAT revenue is closest to total actual VAT revenue is closest to the measure of AV1 in the IMF undated like no framework. Alright. እንትን ሊሆን ይችላል ነው AV1 አፐንዲክስ ቨርዥን 1 አይነት ነገር ነው IMF ዶክመንቱ ደግሞ ማግኘት አልቻለም ማለት ኮርስ ምናምን ይላል $25 ከፍለ ኮርስ ወይ እኔ ሰንፌ ከሆነ አላውቅም ላይ ነው መፈለግ ሰልችቶኝ. In order to derive sectoral VAT gaps, it's necessary to calculate VAT revenue by sector. Calculating VAT revenue by sector in Ethiopia is complicated by the 5 administratively distinct VAT systems. እንግዲህ like actual VAT አስቸጋሪ VAT refunds finance compliance policy and model structures. Okay, እንግዲህ እንልፋበት
in order to derive sectoral VAT gaps it's necessary to calculate እንግዲህ ምንድን ነው አሁን ከዚህ ጋር ይዘን የምንሄደው ነው ሀሳቡ እንግዲህ የኢትዮጵያ ፖስት ዴትድ ባክ ዴትድ ነው ላይክ ነው ከረንት ዴትድ ምናምን ብሎ ፖስት አደራረጉ ሲስተሙ ላይ ሲያሳልፍ የቀን ያረጋል ቶታል you know like so total actual VAT so from the context can you guys what they meant by alright they meant by okay yes from like exactly no it means IMF RA gap framework based on context in the IMF revenue administration gap methodology for VAT to the first actual VAT measure AV1 actual VAT revenue cash basis more precisely total VAT actually collected as reported in the offshore revenue on a cash received basis alright okay this matches exactly the sentence you got it. The total actual VAT revenue is closest to the measure. Right. This is because IMF defines everyone at the administration's cash-based VAT collection. Ethiopia also cash-based, therefore the actual. So, like, is there an implicit? Do you sense alright an implicit? Implicit suggestion that IMF has distorted the reporting. The actual Ethiopians follow IMF. Ethiopians follow IMF practice. But it has distorted the reporting because a VAT of some previous year is being reported as a current year. Kinda okay. ምን ለማለት ፈልገው ነው yes your interpretation in the sentence does simply like a subtle criticism እንትን ነው ማለት ምን ለማለት ፈልገው ነው ያልገባኝ እና እንደሚመስለው ግን IMF አበላሽቷቸዋል ነው ማለት IMF ያበላሻቸው ምናልባት እንግዲህ IMF በአሜሪካን ሀገር የትላንትና የዛሬ አመት ቫት ዛሬ የሚከፍል የለም ነው maybe I don't know ፕራክቲሱ በጣም ለስ ሊሆን ይችላል እና IMF እንትን ነው እየተወራረፉ ይመስላል ገብቷቸዋል አይደል የአይኤምኤፍ እና የአይኤፍኤስ ፖለቲካ ነው የሚመስለው እኔም ሲመስለኝ ቫት በአመቱ ነው ጀነሬት በተደረገበት አመት ነው ሪፖርት መደረግ ያለበት ምክንያቱም ለምሳሌ ኮምፕላያንስ ስትሰሩ የመንግስት የቫት አሰባሰብ ዝቅተኛ ነው ከፍተኛ ነው ለማለት ያለፈው አመት ዘንድሮ የሚሰበሰብ ከሆነ እንዴት አርጋችሁ ነው የምታውቁት ዘንድሮ አመት የትኛው ነው ያልተሰበሰበው የትኛው ነው የተሰበሰበው you cannot tell ምክንያቱም you have mixed data እና ያ ይመስለኛል ነው ሊሎ የፈለጉት እሱ ነው ምንድነው አሁን AV1 ሲሉ what's AV1 where does it come from what does it stand for nothing ነው ግን የሚመስለው ምንድነው ያው ቅቤ ጠጣ አይደለ አይነት ነገር ነው እንዳልኳችሁ so in order to derive sectoral VAT gaps it's necessary to calculate VAT revenue by sector in order to derive sectoral VAT gaps it's necessary to calculate VAT revenue by sector ስለዚህ ሴክተር ቫት ጋፑን ደራይቭ ለማድረግ
በሴክተር ሬቨኒውን መስራት ያስፈልጋል ነው ማለት ይጠይቃል ነው ሰኝ ማለት እሑድ ሰንበት ነው እንደማለት ነው። Calculating VAT revenue by sector in Ethiopia is complicated by 5 administratively distinct VAT systems: federal domestic VAT, regional VAT, VAT withholding, import VAT, and VAT reference. Okay, in the varying quality of administrative data across these systems, the general approach we take is to multiply the relative size of the sector in a given administrative data set by the total VAT revenue for the administrative system. The general approach is we take to multiply the relative size of the sector in a given administrative data set by the total VAT revenue for the for example, if a construction accounts for 30% of the VAT refunds in the VAT refunds administrative data we have access to, but the VAT refund administrative data is only 50%. Extrapolate in should we እኔ ምለው እንትን ነው እኮ ነው የሚመስለው ነው የምላችሁ እዚህ ሀገር አካውንታንት ምናምን የሌለ ወይ ተጽዕኖአቸው ከፍ ያለ ስለሆነ እንትኑን እንቆጣጠረው ይሉ ይሆን IMF እና ዩሮፒያን ዩኒየን ምናምን ሲስተማቸውን አሁን ለምሳሌ ሚኒስትሪ ኦፍ ፋይናንስ እንዴት ነው ኦፕሬት የምታደርጉት ምናምን ብለው ስታንዳርድ አሁን ለምሳሌ እንዴት ልበላችሁ የሆኑ ፕሪዲፋይንድ የሆኑ ስታንዳርዶች አሉ የሚታወቁ ለምሳሌ እንዴት ነው አሁን ለምሳሌ ቻርት ኦፍ አካውንታቸውን እንዴት ነው ዲፋይን የሚያደርጉት ለምሳሌ ገንዘብ ሚኒስተር ብትሄዱ ቻርት ኦፍ አካውንታቸውን እንዴት ነው ዲፋይን የሚያደርጉት ከዛ በኋላ ምን አይነት ሲስተም ነው የሚጠቀሙት ማለት እንዴት ነው ፖስቲንግ የሚያደርጉት ፖስት ዴትድ ባክ ዴትድ ነው ላይክ ነው ከረንት ዴትድ ምናምን አድርገው እንዴት ነው የሚያሳልፉት የሚለውን ነገር ራሳችን መስራት አንችልም ነው ማለት እኛ ስለማንችል ነው ጥያቄ ሐሳቡ ከገባችሁ እኛ ስለማንችል ነው ወይንስ እነሱ ገብቷቸዋል እኔ ይመስለኛል እኔ አሁን አካውንታንቶች መተው ገጭ አያረጉትም እና ብዙ ቸግሩ ምን እንደሚሰሩ እንደው ብናቅ እንትናቸውን መስሪያ ቤቱ ራሱ ምንድነው የምትሰሩት ገንዘብ ሚኒስተር ምናምን እንዴት ነው ነገሩ ስታብሊሽድ የሚሆነው ማን ነው ሞኒተር የሚያደርገው ማን ነው አለቃ የሚሆነው ምናምን የሚመስለው ምንድነው መሰላችሁ ዝም ብለን በቃ አንደርስታንድ ሳናደርገው የሆነ በቃ አዶፕት እናረግና ግን አዳፕት አናረገው for a lack of better term it's okay to adapt ግን አዳፕትድ ደግሞ መሆን አለበት ከራሳችን ሁኔታ ጋር አዋዳችሁ ነገሩ ምንድነው አሰራሩ ምንድነው ፍሬምወርኩ ምንድነው ሐሳቡ ምንድነው ፍልስፍናው ምንድነው ወዘተ ብላችሁ አንደርስታንድ ካረጋችሁ በኋላ ኦኬ በኢትዮጵያ ውስጥ ያለው ሁኔታ ይሄን ይመስላል ስለዚህ አሰራሩ ይሄ መሆን አለበት ብሎ መተግበር የራስ ማድረግ ችግር ያለ ነው የሚመስለው ነው ማለት እንደው ዝም ብላችሁ ስታዩት ነው ማለት so ማለት it's the obvious ለምን explain እንደሚያደርጉት እንትን ስለሆነብኝ ነው the general approach we take is to multiply the relative size of the sector in a given administrative data set by the total VAT revenue okay relative size የሚሉ percentageውን ነው by the total VAT revenue for example if a construction accounts for 30% of VAT refunds in the VAT refund administration data we have access to but the VAT refund administration data covers only 50% of VAT refunds we extrapolate and assume that construction accounts ለምሳሌ ነው እንግዲህ የሚሉት ነው ማለት በፐርሰንቴጅ እንሰራዋለን እና ሲስተሙም ደግሞ ኮምፕሌን ያደርጉበታል አሁን VAT አድሚኒስትሬሽኑ በ5 ተከፋፍሏል እና why do they complain about that like ምን ችግር አለው and like
complete calculating VAT revenue by sector in Ethiopia is complicated by ለምን ካል እንግዲህ ላይን ባይ ላይን እየሄድኩበት ነው ትታገሱኛላችሁ ብዬ አስዩም አደርጋለሁ right calculating VAT revenue by sector in Ethiopia is complicated by by sector ለምንድን ነው ኮምፕሊኬትድ የሚሆነው ለኔ ትርጉም ሊሰጠኝ አልቻለም ምክንያቱም ሴክተር ብለን ለምሳሌ ነው የምላችሁ let's say ሴክተር እንበልና alright ሴክተር ፈርስት ሴክተር ለምሳሌ አግሪካልቸር አለ then construction አለ then let's say manufacturing አለ ወዘተ እንደዚህ ያለ በሴክተር ይሄዳል አድሚኒስትሬቲቭ የቫት ላይክ ነው ሪጅኖቹ አድሚኒስትሬቲቭ ማለት አድሚኒስትሬቲቭ የቫት ክፍፍሎቹ what was that አምስት ነበረው ዊዝሆልዲንግ አለ አይደል ዊዝሆልዲንግ አለ ፌደራል ዶሜስቲክ አለ then ኢምፖርት አለ then regions አሉ finally refund አለ ነው ስለዚህ አግሪካልቸር በሴክተር የአግሪካልቸሩን ለማድረግ ስትፈልጉ አግሪካልቸር ላይ ዊዝሆልዲንግ ምን ይኖራል ነው አግሪካልቸር ላይ ዊዝሆልዲንግ ምን ያገናኘዋል I don't know እንዴት ምኑ ኮምፕሊኬትድ እንደሆነባቸው ለምን ቻት ጂፒቲ ውስጥ ፍለጣው like ነው why do you think they say that it's all right so my question why do they complain about the 5 VAT administrative divisions such as withholding federal domestic import region and refund ምኑ ቅር እንዳሰኛቸው ሊገባኝ አልቻለም ማለት ምን ችግር አለው እንትሉ ዴታው ተጣርቶ ይምጣ እንጂ each of the 5 VAT systems records revenue separately with different formats okay so aggregate ማድረግ ያስቸግራቸዋል ነው federal domestic VAT all right tax on domestic sales for federal taxpayers regional VAT regional administration for low turnover firms, VAT withholding collected by withholding agent, import VAT, its own database. Okay, okay, I think now it makes sense ነው ማለት ለመደመር ትፈልጋላችሁ ለምሳሌ አግሪካልቸር ሴክተር በክልል ደረጃ የሚሰራበት ነገር አለ በሀገር ደረጃ የሚሰራበት ሁኔታ አለ ከኢምፖርት ጋር ሊያያዝ ይችላል ከኤክስፖርት ጋር ሊያያዝ ይችላል ነገር ግን ቫቱን አሁን ለምሳሌ የኢምፖርቱ ለብቻ ነው ቫት የሚሰራው ነው በኢምፖርት ሴክተር ተገኘ የሚባለው ማለት ቫት ሴንትራሊ I think now it makes sense they keep complaining I don't get it and why do you think the Ethiopians are keeping it like that all right why do you
Ethiopians are doing like that, maybe following IMF example, like the earlier scenario. No, Ethiopia is not doing it because I missed the frag. It comes from institutional history, capacity constraints, and political federalism, not IMF. እንትን ነው አይ ቲንክ እቺ ቫት የምትባለው ነገር ቫት የምትባለው ነገር በጣም ጣጣ አለባት ማለት ለስርቆት ይመቻል ይመስለኛል ፎር ሳም ሪዝን ነው ማለት ከህዝቡ ይሰበሰባል ነገር ግን ተሰብስቦ መጥቶ መንግስት ካዝና ውስጥ ገብቶ ከዛ ወጥቶ ልማት ላይ እንዳይገባ ገብታቸዋል የተለያየ ኢንትረስት ግሩፕ ያላቸው ሰዎች እንትኑስ ገብተው ቫቱን በዚህም በዛም አድርገው አሁን ኮምፕላያንስ ማለት 66% ያፈጻጸም ችግር ነው ቫት የማይሰበሰበው ቫት ጋፑ ስለዚህ የሆነ እንትን አለ ማለት ነው እንዴት ልበላችሁ በቃ ላይክ ነው ፖለቲካው ጥገኝነቱን የሚገልጽበት ነገር እሱ ሊሆን ይችላል ማለት ነው አንድ ነገር ነው ማለት ነው ካልሆነ ማለት ተሰብስቦ መጥቶ እንዴት ልበላችሁ አሁን ለምሳሌ 100 ብር ከሰው ተሰብስቦ መንግስት ካዝና የሚገባው 33 ብር ከሆነ መንግስት መተው ነው ያለበት ላይክ ነው እኔ ምክንያቱም ህዝቡ ከፍሎ ኮንሱመሩ ቀጥታው ለዛው ነው ማለት እንዲህ አይነት ያፈጻጸም ችግር እንትኑን ፖለቲካውን ካልፈታው ለነገሩ ፖለቲካው ራሱ ሊሆን ይችላል የሚፈጥረው ነው ማለት ላይክ ነው ለዛ እንዲመጨውን ብሎ ይሆናል የፈጠረው እንጂ አይ ቲንክ መተው ነው ያለባቸው አይመስላችሁ ምክንያቱም ህዝብ ጋር አጋሽቷችሁ 66% እና መንግስት ካዝና ማይገባ ከሆነ why do you keep it ከሚፈጠረው ቫት no ways እንደዛ something like that ብቻ like ነው significant amount የዘረ ማለት ከማይሰበሰበው actually እንትኑ ሳይሆን ማለት መሰብሰብ ኖሮበት የማይሰበሰበው 66% በኮምፕላያንስ ምክንያት ነው ከፍተኛ ብር ነው ደግሞ ላይክ ነው እንዴት ልበላችሁ የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ ብታስቡ 1.4 ቢሊዮኑ ነው ማይሰበሰበው ስለዚህ that's too much እና አልገባኝም ነበር I keep hearing this thing እንትን ነው bifurcated ነው እና ምንድነው ምን ችግር አለው ነው ግን ችግሩ ምንድነው መሰላችሁ ከተለያየ ላይክ ነው ዴታ እንዴት ልበላችሁ አሁን ለምሳሌ አግሪጌት ስታረጉ አንዱ ኤክሰል ሺቱ ላይ ማለት የፊልዱን አሁን ለምሳሌ እንዴት ልበላችሁ አሁን እዚህ ጋር አሁን ይሄ በዳታቤዝ ጠፋኝ እኮ የዳታቤዝ እኮ በጣም እንትን ነኝ ግን ረሳው ታውቃላችሁ አሁን ይሄኛው ስሙ ፊልድ ኔም ነው የሚባለው ይሄ ያለ ነው አሁን ለምሳሌ አንድ ሰው ይሄኛ ላይክ ነው አንዱ ቫት ፐርሰንቴጁን ላይክ ነው እነዚህ ነገሮች ባጭሩ ላይ ፈለኩት አሁን ይሄ ይር ነው ይላል ዓመተ ምህረት ነው ይላል ገብቶቻል ይሄኛው ስፔንዲንግ ኤጀንት ይላል ይሄ ስፔንዲንግ ኤጀንት ማይክሮ ሳም አካውንት ምናምን ነው ይላል ሞስት ላይክሊ ደግሞ ብዙ ጊዜ የሚያደርጉት እንደዚህ ፍሪ ፎርማትድ በሆነ በኤክሰል በመናምን ላይ ነው ዴታውን የሚይዙት ለምሳሌ ከፌደራል ዶሜስቲክ ቫት የሚያዝበት እንደዚህ አይነት ኤክሰል ሺት ላይክ ነው ከእንደዚህ አይነት ስሞች ጋር አሉት ኢምፖርት የሚያዝ ለብቻው ደግሞ ያለው አሁን እናንተ የፈለጋችሁት ከፌደራል ዶሜስቲክ ቫቱም ከኢምፖርት ቫቱም ከሪጂናል ቫቱም አግሪካልቸር ሴክተር የሆኑትን አምጣልኝ ነው የፈለጋችሁት ሶስቱን ኤክሰል አርጋችሁ ግን አምጥታችሁ አሁን አግሪጌት ለማድረግ ስትሞክሩ ምን ይሆናል መሰላችሁ አውቶማቲካሊ በሲስተም ልትሰሩት አትችሉም ነው አውቶማቲካሊ በሲስተም ልትሰሩት አትችሉም እኔ አሁን ምን ልበላችሁ አንድ አይ ዶንት ኖ ላይክ ነው
should I say it? አጣርጬ ስላልጨረስኩ ነው እንጂ አሁን እዚህ ጋር ይሄ የሆነ ከተማ ምናምን እየሰራው ነው ብያቸዋለሁ። ከተማ እየሰራ ማለት አሁን በእያንዳንዱ ክልል ወረዳ ውስጥ ወዘተ ምን ያህል የከተማ ነዋሪ አለ የሚለውን ከኢትዮጵያ ስታቲስቲክስ ዳውንሎድ አድርጌው ለራሴ ፈልጌ እየሰራሁት ነው። ግን ምን አጋጠመኝ መሰላችሁ? አሁን ለምሳሌ ይሄ የአማራ ክልል ከዚህ ጀምሮ ነው የሚጀምረው ነው 68 ከሚለው ማለት ነው። አሁን ይህንን ወስዳችሁ ወደታች የአማራ ክልል ከተማ ነዋሪ በየወረዳው ነው ይሄ ማለት ነው። ይሄ አይ የሚለው በየወረዳው ስንት አይነት ወደ 131 ወረዳዎች አሉ ነው የሚለው የኢትዮጵያ ስታቲስቲክስ ድርጅት። ከነዛ 131 ወረዳዎች ውስጥ እነዚህ ከተማ ነዋሪ የሆኑ ናቸው በየወረዳው። እና እኔ ማመን ያቃተኝ ነው የምላችሁ። አሁን እነዚህን ወረዳ ነዋሪዎች ወስዳችሁ ስትደምሩት ኤክሰል አውቶማቲካሊ ነው ያስደምረው ነው የምላችሁ 9,683,260 ነው የመጣው። the same thing እኔ የወሰድኩት ዳታውን ከዚሁ ከራሱ ነው የምላችሁ። እኔ አይደለሁም ያመጣሁት፣ ራሱ የኢትዮጵያ ስታቲስቲክስ ድርጅት ነው። የዚህ ድርጅት እዚህ ጋር የምታዩት አማራ ሪጅን ብሎ ጠቅላላ አማራ ሪጅን ውስጥ ጠቅላላ ምን ያህል ሰው አለ? 23,879,000 አለ ይላቸዋል። የከተማ ነዋሪዎቹ ይሄ ይታያቸዋል። የከተማ የህዝብ ብዛት የሚል ነው። ይሄ የወንዶቹ ነው፣ ይሄ የሴቶቹ ነው። የከተማ ነዋሪ የሆኑት ደምሯቸው ስንት አመጣ? 5,439,000 ይላል። የ4 ሚሊዮን ልዩነት አለን ነው የምላችሁ። አሁን ከዚሁ ከራሱ ነው የወሰድኩት። እያንዳንዷን ማለት አሁን ለምሳሌ አዲያርቀይ የሚባለው ወረዳ፣ ባይዳ፣ ጃናሞራ፣ ደባርቅ፣ ደባት ምናምን እያልኩ እያንዳንዱ ወረዳ ከዚህ ነው የወሰድኩት። ሄዳችሁ ቼክ ማለት ነው። ቼክ እናንተ ራሳችሁ ሄዳችሁ የ2025 የኢትዮጵያ ስታቲስቲክስ ሰርቪስ ፖፑሌሽን ፕሮጀክሽን ብላችሁ አውርዳችሁ ይዩት። ከዛ ነው ያመጣሁት እኔ እያንዳንዱን። አሁን ሄዳችሁ እኔ ብታዩት ሰሜን ሸዋ፣ ደቡብ ወሎ፣ አማራ፣ አዲያርቀይ ምናምን እያላችሁ ትሄዱ ማለት ነው። እያንዳንዱን አዲያርቀይ ማን ነው ስሙ? እኔ ባየዳ ስሙ ተሳስቼ ሊሆን ይችላል። ጃናሞራ፣ ደባርቅ፣ ዳባት ብላችሁ ብታዩት አሁን እዚህ ጋር ያሉትን ያዋቸው 26,000፣ 8,000፣ 12,000፣ 53,000፣ 40,000 እዚህም ጋር ሄዳችሁ ብታዩት 26,000፣ 8,000፣ 12,000፣ 53,000፣ 40,000 አንድ ነው። ልክ ነው። ቼክ አድርጌዋለሁ ቆጥሬ ቁጭ ብዬ ማለት ነው። ይሄንን ዝርዝሩን ራሳቸው የሰጡትን ሲደምሩት እነሱ የሚመጣላቸው 5 ሚሊዮን ነው። ራሳቸው የሰጡትን ድምር እኔ ከየትም አምጥቼዋለሁ። ራሳቸው የሰጡት ድምር ሲደመር 5,439,000 ይመጣል። እኔ ግን በኤክሰል በራሱ ማለት አውቶማቲክ ሳም ሳረገው 9,683,000 ከ4 ሚሊዮን በላይ ልዩነት አለው። ማመን ትችላላችሁ? ማለት እንደዚህ ተብሎ ሊሳሳት ይችላል ብላችሁ ማለት ያስቸግራል ነው ላይክ ነው ማለት ምንድነው? እኔ አሁን ሲመስለኝ እነሱ ወይ በካልኩሌተር ሲሰሩ ተሳስተዋል። ለነገሩ ገናውን ዳታውን ሳገኘው አይሆንም ውሸት ነው የሚል ነገር በጣም ሰዎች ጮሁ። ግን እስቲ ላይክ ሰው ከምሰማ እስቲ ራሴ ሊየው ብዬ ሳይው ግን ልዩነቱ የምታዩት ታዩዋቸውም የመደመር ስህተቱ ምናምን ድብልቅልቅ ነው የምላችሁ። እና ምን ይሆናል መሰላችሁ አሁን እንደዚህ የኢትዮጵያ ስታቲስቲክስ አይነት ሰርቪስ አንዱ ደግሞ ሌላ ይኖራል፣ አንዱ ሌላ ይኖራል። የነዛን ዳታዎች አምጥታችሁ አግሪጌት አድርጌ ላውጣ ስትሉ ሌላ ነገር ነው የሚሆንባችሁ ነው። እና አሁን ነው ሴንስ የሰጠኝ ለማለት ነው። የነሱ ምንድነው ሴፓሬት መሆኑ ምን አስጨነቃቸው? ምክንያቱም እንደኔ ሐሳብ ኤክሰሉ ነው የሚሰራው። ነው አሁን ይሄንን ቁጭ ብዬ ደምሬ አይደለም። አንድ ፎርሙላ ትጽፋላችሁ። ይሄው እቺ ፎርሙላ ከስንት ነው 131ን በአንድ ሰከንድ ደምሮ ያስቀምጠዋል። ግን ደምሮ ማስቀመጥ የሚችለው መቼ ነው?
አሁን ለምሳሌ ማናበብ ስትችሉና በተለይ ደግሞ ኮዲንግ ምናምን የምታውቁ ከሆነ ከሌላ ኤክሰል ሺት ምናምን ከሌላ ፋይል ላይ አምጥታችሁ ሴሌክት ስታረጉ ላይክ ነው ኮንዲሽን ስትሰሩ አግሪጌት ስታረጉ ግሩፕ ባይ ስታረጉ ምናምን ስትሉ እንትኑን ላይክ ነው ዴታ ማኒፑሌሽኑን ከባድ ያደርገዋል። ለምንድን ነው አሁን እንደዚህ ቫት ከፋፍለን የምናረገው? እኔ አልገባኝም ነው የምላችሁ። ማለት እንግዲህ አንድ ነገር የምታዩት ያው ዞሮ ዞሮ ያልነው ነገር ተመለሰው እዛው ፖለቲካው ጋር ይሄዳል ነው ማለት አይደል? እንትና ቻት ነው ቻት ጂፒቲ ራሱ ምን ላይ ከነ ኢንስቲትዩሽናል ላይ ነው የተቋማት ታሪክ አቅም እና ፖለቲካል ፌዴራሊዝም ነው ላይ ገብቷቸዋል። አጓጉል እንትን አያረግም ነው ፌዴራሊዝሙ ኢፊሸንሲ ለመጨመር አይደለም። ዝም ብሎ አላለ ምንም ላይ ሰራ ምንም ላይ ያረግ ይሄን የሚሰርቃት ብር ጎጆ ቤትም አሰራም ይሆናል ነው እና ወይ ባይሰርቅም ላይክ ነው ኤክሰርሳይዝ የሚያደርገው ስልጣን ምንም ላያረግ ይችላል፣ ግን ግግም ይልባቸዋል ነው። ለምን ሲስተሙ ራሱ ዲዛይን እንዲሆነው እንደዚህ ጭምልቅልቅልቅ ባለ መልኩ ስለሆነ ኤፊሸንሲውን አያመጣም። ወስዶ መልሶ የቱ ጋር ነው የሚያመጣችሁ ነው። ሀገር መዋቀር ያለባት አቅምን ላይክ ነው ዩቲላይዝ ለማድረግ ነው። አለበለዚያ በጥቃቅን ነገሮች እየተያዘን ከካፓሲቲያችን አንደር ፐርፎርም እያደረግን ነው የምንኖረው የሚለውን ነገር ያመጣል የሚል ነገር ነው ያለኝ። ሶ እንግዲህ እንትን አድርጎታል ነው ካልኩሌቲንግ ቫት ሬቨኒው ባይ ሴክተር ኢን ኢትዮጵያ ኢዝ ኮምፕሊኬትድ ባይ ዘ 5 አድሚኒስትሬቲቭሊ ዲስቲንክት ቫት ሲስተምስ። ስለዚህ ከፌዴራል ከክልል ከዊዝሆልዲንግ ከኢምፖርት እና ከቫት ሪፈንድ አንጻር ሴክተሩ ለምሳሌ የአግሪካልቸር ሴክተርን ከነዚህ ከየአምስቱ የአድሚኒስትሬቲቭ ዞኖች ወይንም የአድሚኒስትሬቲቭ ዳታቤዞች መረጃውን ማምጣት አለባቸው። አስቡት አንድ ዳታቤዝ አንድ እንግዲህ እኔ አሁን ይሄ ወይ ፖለቲካው ነው ለምሳሌ የኢትዮጵያ ስታቲስቲክስ ድርጅት እንደዚህ አይነት ስህተት የሚፈጽመው ወይ በፖለቲካ ውሳኔ ነው ወይ በጣም ኢንኤፊሽንት ነው ማለት ነው። ገብታችኋል? አስቡት እንግዲህ እንደዚህ አይነት የተቋም ብልሽት ባለበት ሁኔታ ከአምስት ቦታ ደግሞ ስታመጡት ሌላ ውጥንቅጥ ነው የሚፈጥረው ማለት ነው። እና እሱን ነው የሚሉት። ስለዚህ ከኢምፖርት ሲያመጡት ከዶሜስቲክ ሲያመጡት ፌዴራል ሲያመጡት ከዊዝሆልዲንግ ሲያመጡት ነገሩ ሌላ ነገር ይሆናል ማለት ነው። ኦኬ አይ አንደርስታንድ ነው in the varying like ነው አላነበብኩትም ማለት ነበር ራይት ምሳይን መብላት ረስቼ ነው ምን ሆኜ እንደሆነ አላውቅም። ቅድም በቃ በጣም ተወዛግቤ ነበር። እና varying quality of data administrative data across the systems የተለያየ አይነት ጥራት ያለው ማለት አስቡት እንግዲህ አንድ ተቋም ላይ እንደዚህ አይነት በፖለቲካ ምክንያት ሊሆን ይችላል ወይ በአቅም ማነስ ምክንያት ሊሆን ይችላል። አንድ ቦታ ላይ እንደዚህ አይነት ዳታ መዘበራረቅ ካለ ከ5 ከ6 ቦታ ላይ ዳታ ስታመጡ እንዴት እንደሚዘበራረቅ ሌላ ታምር ነው። So the general approach we take is to multiply the relative size of a sector. Until no, anyway, ታውቃላችሁ, I feel like I bore you today kind of thing, so I want to fly over it, but you fly over it, it creates a problem. The general approach we take is to multiply the relative size of a sector in a given administrative data set by the total VAT revenue for the administrative system. Okay. ፐርሰንት እናወጣለን ነው አሁን ይሄኛው ምን ማለት ነው ተብሎ ቢጠየቅ ላይክ ነው ፐርሰንት እናወጣለን ነው ፐርሰንት እናወጣለን ማለት አድሚኒስትሬቲቭ ሲስተም ውስጥ አሁን ለምሳሌ ፌደራል ዶሜስቲክ ሲስተም ውስጥ we multiply the relative size of the sector by the total VAT revenue for the administrative system. ስለዚህ አሁን ዶሜስቲክ ውስጥ ዶሜስቲክ የሚባለው ላይክ ነው ፌደራል ዶሜስቲክ ቫት የሚባለው ውስጥ ላይክ ነው ፌደራል ዶሜስቲክ ፌደራል ኦልራይት ፌደራል ዶሜስቲክ
ኦልራይት ፌዴራል ዶሜስቲክ የሚባለው ውስጥ ይሄ አሁን አንድ የአስተዳደር ዘርፍ ነው። እዛ ውስጥ አግሪካልቸር ሊኖር ይችላል ነው። እዚህ ውስጥ ኮንስትራክሽን ሊኖር ይችላል ነው። እዚህ ውስጥ ማኒፋክቸሪንግ ሊኖር ይችላል ነው። እዚህ ውስጥ ኤሌክትሪሲቲ፣ ዋተር ወዘተ ይኖራል እና ጠቅላላው የዚህ ተደምሮ ስለዚህ እዚህ ጋር እንደዚህ ያደርጋችሁ በሜትሪክሱ መሰረት አግሪካልቸር ይሄን ያህል ነው። ለምሳሌ 50 ነው፣ ይሄኛው 70 ነው። ኮንስትራክሽን ይሄኛው 90 ነው። ዝም ብዬ ራንደምሊ ነው ቁጥር መሰጣችሁ። ይሄኛው ኤሌክትሪሲቲ 75 ነው፣ ዋተር 65 ነው ቢባል ምን ያደርጉታል? ወደ ታች ሳም ያደርጉትና ሳም ነምበር ይመጣል። ይሄ የመጣውን ነምበር ይወስዱና ለምሳሌ ይሄ አግሪካልቸር የዚህ ስንት እጅ ነው ማለት ነው። ስለዚህ 50 120 120 210 210 285 285 15 350 ይመጣል ማለት ነው። ይሄ ካልተሳሳትኩኝ ወርታች ስትደምሩት 350 ይመጣ ይታያቸዋል ብዬ አስባለሁ። 350 ይመጣል። ስለዚህ እሱ 350 ከመጣ ለምሳሌ የአግሪካልቸር ሴክተሩን ከሆነ የሚሰሩት ምን ያደርጋሉ? 50 ሲካፈል 350 ያደርጉታል። እንትኑን ለማግኘት ማለት ስንት እጅ ነው የሚለው ሪላቲቭ ወይንም ላይክ ነው ምንድነው የሚባለው? ሪላቲቭ እንግዲህ በአንጻራዊነት ስንት ነው እንትኑ የሚለው ማለት ነው። እንደዛ አድርገን ነው የምናገኘው። ፎር ኤግዛምፕል ኢፍ ኮንስትራክሽን አካውንትስ ፎር 30% ኦፍ ቫት ሪቨንስ እኔ አሁን ፌዴራል ዶሜስቲክ ባልኩት ፈንታ እነሱ እንትን እየተጠቀሙ ነው ማለት ነው። ቫት ሪፈንድ የሚባለውና የአድሚኒስትሬሽን አይነት but the VAT refund administrative data only covers 50% of actual refund administrative data ምን ማለት ነው ትላለህ? For example, if a construction accounts for 30% of VAT refunds in the VAT refund administrative data we have access to, but the VAT account only covers we extrapolate and assume that the construction accounts for many extrapolation ያስፈልገዋል እንግዲህ alright but the VAT refund data only covers 50% of actual VAT refund. ትርጉም አልሰጣለኝ ይሄኛው። This approach differs markedly from the Futon. They do not provide documentation in report or in their Excel files on how they calculate VAT revenues by sector, but the large share of revenue allocated to the unknown sector indicates that they do not extrapolate if administrative data do not much aggregate. አይኤምኤፍ ስራ አልሰራም ችግር አለበት ነው ግን እንትናቸውን አሁን ከዚህ ጋር እንዴት አድርጌ ፍለሽ አውት ላደርገው እንደምችል For example, if construction accounts for 30% of VAT refunds in the VAT refund administrative data we have access to, but VAT refund administrative data only cover 50% of actual, we extrapolate assume that the construction accounts for ChatGPT ያለው አይደል እንትኑ like now can you explain their explanation of how they tackle this problem by citing, alright, by providing an example
an example of the construction sector. Here is a clear concrete example. They estimate VAT revenue for the but how much VAT did the construction pay in total? Step 1 for each subsystem. So okay, እንግዲህ ChatGPT ውስጥ የሚለውን እንስማ። Here is a clear, concrete examples of how the researchers IFS handle Ethiopia's fragmented VAT administration using a construction sector. I will break it down step by step. Example: how they estimate VAT revenue for a construction. Because Ethiopia has 5 separate VAT subsystems, the researchers cannot directly observe how much VAT did construction pay in total. So they use two-step extrapolation method. For each VAT subsystem, compute the sector share in the available administrative data. Administrative data. Compute the sector. Alright. Let's list 5 systems. Blah blah. እነዚህ አምስቱ ማለት ናቸው. Now imagine the following hypothetical administrative data set coverage situation. Example: a construction in VAT refund data. Suppose they have refund administrative data, but it only covers 50% of all refunds. They have refund administrative, but it only covers refunds actually paid by the government. Within this partial data set, they see the construction firm accounting 30%. This means from the data they do see construction 30% refunds. They assume construction because they cannot observe the rest of the refund data, but they assume in the missing half is similar to the observed half. The scale of the like so. Okay, like extrapolate and assume that construction accounts. Okay, extrapolation ኦኬ ለምን አስፈለገ ነው? እኔ እንትኑ የመጣው ምንድነው መሰላችሁ? አሁን የሚሉት ራሱ እንትኑን ራሱ ሲያገኙት ነው ትንሽ ማለት በጣም የመረጃ ከፍተኛ የመረጃ ክፍተት አለ ነው የሚመስለው። ለምሳሌ ሪፈንድ የሚለውን ሲስተም አገኘ ነው። ሪፈንድ የሚባለውን ሲስተም አገኘ ነው። in that system, alright, ሪፈንድ ግን መዝግቦ ያዛቸው 50% ብቻ ነው። ጠቅላላ ሪፈንድ ካረጋቸው ማለት በቫት ምክንያት ምላሽ ከሰጠባቸው ማለት ተመላሽ ያላቸውን ሰዎች ምላሽ የሰጠበት የመዘገበው 100 ሰው ለ100 ሰው መልሶ ቢሆን የ50ውን ብቻ ነው የምናገኘው ነው። ይሄ ራሱ አንድ የሚሰጣችሁ ዲስ ልበላችሁ ውስጡ ያኔ በጣም ተራለ ነው እኮ ነው የምላችሁ። የሆነ ለምንድነው 50%ን ብቻ የሚመዘግበው? ሪፈንድ እያደረገ ከበጀቱ አውጥቶ እየመለሰ ነው። ሲመልስ መመዝገብ የለበትም ላይክ ነው ለመሰብሰብ እንኳን ተቸግረኝ ነው እንዳይል ከራሱ አውጥቶ የሚሰጠውን ነገር it has to register, but for some reason 50% ብቻ ነው ሪፈንድ አድርጎ ያረገው ማለት ነው። እና ከዚህ ውስጥ እንግዲህ የተለያዩ ሴክተሮች ማለት ሪፈንዱ 50% ነው። ስለዚህ 50%ቱ ለማን እንደመለሰ አታውቁም ማለት ነው። ላይክ ነው የግማሹ መረጃ ብቻ ነው ያላችሁ። ግን በዚህች በግማሹ መረጃ ውስጥ ለምሳሌ የኮንስትራክሽን ላይክ ነው መስኩ 30% ነው። ከዚህም ከ50%ቱ ማለት ነው ምን ማለት ይጠይቃል መሰላችሁ? ይሄን 50%ቱን 100% አርጋችሁት you assume that this 50% is 100%, ከዛ 100% ውስጥ 30% ነው ማለት ነው። ስለዚህ ያ ከሆነ ኮንስትራክሽን ይሄንን አታውቁትም። አሁን the other half 50%ቱ የቀረው ማለት ነው ሪፈንድ በሚደረግበት ጊዜ ለማ እንደተመለሰ ምንም መረጃ የላችሁ። ምክንያቱም መረጃው የያዘው የግማሹን ብቻ ስለሆነ ማለት ነው። የግማሹን ብቻ ስለሆነ የቀሪውን የግማሹን ምን ያህል መረጃ እንደያዘ እውቀት የላችሁ ማለት መረጃው የላችሁ። ስለዚህ እንዴት ልበላችሁ? አሁን ለምሳሌ አንድ ሰፈር ቤት ቁጥር ማለት ቤተሰብ በየቤተሰቡ ስንት ሰው አለ ተብላችሁ ቁጠሩ ተብላችሁ ብትሄዱ እና 200 ቤቶች ቢኖሩ እናንተ ግን 50ውን ቆጥራችሁ በ50ው ቤት በአማካይ 4 ሰው ወይም 5 ሰው ካለ አይ ቲንክ እነዛንም ባልቆጥራቸው
በቤተሰብ 5 ሰው ነው ብዬ ማለት ይችላል። ኤክስትራፖሌሽኑ ያኔ ነው የሚመጣው። ወይንም ኤክስትራፖሌት ማድረግ ማለት በምታውቁት ላይ ተመስርታችሁ የማታውቁትን እንደ ትንበያ ነገር በሉት። ግን ዝም ብሎ ትንበያ ሳይሆን ከ10 ሰው 2 ሰው ጎበዝ ተማሪ የሚሆን ከሆነ ከ100 ሰው 20 ሰው ነው ጎበዝ ተማሪ የሚሆነው ብላችሁ አስዩም እንደማድረግ ማለት ነው። ስለዚህ 50% ከተሰበሰበው ዳታ ውስጥ 30% ሪፈንድ የተደረገው ለኮንስትራክሽን ከሆነ ምንም እንኳን ሪፈንድ የተደረጉት ዴታዎች ሁሉ ባይኖሩም ኢትስ ሞስት ላይክሊ ዳት ጠቅላላው ሪፈንድ የተደረገላቸው ላይክ ነው ለኮንስትራክሽን ሴክተሩ በጠቅላላው ሪፈንድ የተደረገለት 30% ነው ማለት ነው። ግን አጻጻፉን ስታዩት አሁን እንዴት ልበላችሁ ኤክስትራፖሌት እኔ አሁን ይሄኛውን it's 30% extrapolate አድርጌም 30% ነው ሲል because what I know about extrapolation is that ከ10 ሰው 2 ሰው ጎበዝ ተማሪ ከሆነ ከ100 ሰው ስትሉት ስንት ነው የሚመጣው? 200 ሰው ነው። ይቅርታ ከ100 ሰው ስትሉት 20 ነው። ነገር ግን ከ10 ሰው 2% ከሆነ በፐርሰንት ስታስቀምጡት ደግሞ ዘሴም ነው የሚመጣው። ከ10 ሰው 2% ጎበዝ ተማሪ ከሆነ ከ100 ሰውም 2% ነው ላይክ ነው። ከ10 ሰው 20% ከሆነ ጎበዝ ተማሪ የሚሆነው ከ100 ሰውም 20% ነው ጎበዝ ተማሪ የሚሆነው ብሎ ማለት ነው እና በ10ም 20% ከሆነ በ100ም 20% ከሆነ where is the extrapolation ነው ለኔ I like they are talking in terms of percentage, so it makes sense ስላላችሁ ነው። This approach differs markedly from the Hutton, right? ይሄ አካሄድ እንግዲህ ከሂውተን ጋር ተያይዘዋል ነው። ይሄ አካሄድ ከሂውተን በጣም ይለያል ነው። They do not provide documentation in the report or in their Excel files on how they calculate VAT revenue by sector, but the large share of revenue allocated to the unknown sector indicates that they do not extrapolate VAT. All right. ስለዚህ እንትን አይሰሩም ነው አግሪጌሽን አይሰሩም ማለት እንዴት አድርገው በኤክሰል ፋይላቸው ወይም በዶክመንቴሽናቸው ላይ ይቅርታ በሴክተር ቫት ሬቨኒው እንዴት ካልኩሌት እንዳደረጉ አይናገሩም ነው። በሴክተር እንዴት አድርገው ካልኩሌት እንዳደረጉ አይናገሩም። ሆኖም they don't tell you but the large share of revenue allocated to unlike ነው unknown sector ማይታወቅ ሴክተር ብለው ሬቨኒው ማለት አሁን ሴክተሮቹ አሉ። ግብርና አለ፣ ኮንስትራክሽን አለ፣ ማምረት አለ፣ ወዘተ የተለያዩ ሴክተሮች አሉ። መጨረሻ ላይ የማይታወቅ ሴክተር ብለው እዛ ውስጥ የአገር ነገር አጉረውበታል ነው። indicates that they do not extrapolate if administrative data do not match aggregate. ስለዚህ እንትን አያረጉም ክፍተቱን ማለት በተሰበሰበው መረጃ ላይ ተመስርተው የጠቅላላ ፕሮጀክሽን አይሰሩም ነው። እንግዲህ እስካሁን ደጋግማችሁ እንደምታዩት የሚመስለው ነው IMF ስታፎቹ የተበላሹ ናቸው የሚል አይነት ነገር ማለት ነው። የስነ ምግባር ችግር አለባቸው የሚል ነገር ማለት እንዴት ነው? ወይ ኬርለስነስ አለ ወይ አይ ዶንት ኖ እንትን አለ ክሪቲሲዝም አለው ለላችሁ ነው። ዴን ቀጥለው እንግዲህ ምንድነው የሚሉት for federal domestic VAT revenue by sector is derived from administrative microdata on VAT payments to federal tax officers. ለፌደራል ዶሜስቲክ ቫቱ ቫት ሬቨኒው ባይ ሴክተር ያመጣ ነው ማይክሮ ዴታ ነው። ቫት ፔመንት ላይ ላይክ ነው ለፌደራል የታክስ ቢሮዎች ከተሰበሰቡ ክፍያዎች ላይ ነው ያመጣ ነው። the sum of VAT paid in the administrative data is around 90 to 95% of officially reported VAT paid from onwards due to change in the specific administrative data source. I think የኛውን በሚቀጥለው ላይ ነው የፌደራል ዶሜስቲክ ቫቱን በሚቀጥለው ለብቻው ከሱ ጀምረን በ73ኛው ቪዲዮ ከዛ ጀምረን እኔ ስለሰማለት እንትን ነው ስክሩቲናይዝ ማድረግ አለባችሁ። ሐሳቡ ሊቆራረጥ ነው። ስለዚህ ለብቻው በአንድ ቪዲዮ ብናየው ነው የሚሻለው በሚል ነው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ